ሀይሚዬ በዚህ ደረጃ ነገሮች አድክመዋት ትግስቱ አልቆ ተስፋ እንደቆረጠች ያወቅኩትኝ ዛሬ ነው። ጭራሽ እህትና ወንድም መሆን እንችላለን አለች እኮ ቤተሰብ። እውነት ለመናገር እኔ ዛሬ ተስማምተው ታርቀው ይመጣሉ ብዬ እየጠበቅኩ ነበር። ምክንያቱም አንደኛ ሀይሚዬ ስቶሪ አድርጋለች ከትናንትና ጀምራ፣ ሁለተኛ ነገር ደግሞ ብሩኬ የፍቅር ምናምን የዘፈኖች ዘፍኖ ፖስት አድርጎ ነበር እና ነገሩ ሰላም ይሆናል ብዬ ስጠብቅ ጭራሽ ተስፋ የሚያስቆርጥ ይበልጥ ደግሞ ሀይሚዬ ውስጧ እንደቆረጠ እንደደከመች በነገሮች ላይ የሚያሳይ ነገሮች ነበር ስትናገር የነበረውኝና ብሩኬ ዛሬ ያደረገው ነገር ወድጄዋለሁ፣ ደስ ብሎኛል። ለአንድ ሴት ላይ መደረግ ያለበትን ነገር ማለት ይቅርታ ሲጠይቅ ከሽማግሌም በላይ ያው ከነገሩ አነጋገሩ እንደሚባለው ሁሉ በድርጊቱ እንደዚህ ሲያደርግላት ምናልባት ልቧ መለስ ይላል ብዬ አስቤ ነበረ። ብሩኬም ዛሬ ያው ቤቱን በአበባና በሻማ እንደዚሁም ፎቶቸውን አድርጎ ሲቀጥል ትልቅዬ የሆነ በሸክም የሚያክል አበባም ጭምር አለ። ሌላ ደግሞ ቀይ አበባ ለሴት ልጅ ቀይ አበባ ምን ማለት እንደሆነ ታውቃላችሁ። ሀይሚ ግን በቃ በዚህ ደረጃ እንደቆረጠች ያወቁት አበባው ይደርቃል እኮ ብላ ስብርብር አድርጋ ስትወረውረው አሁን ነው የገባኝ። እውነትም ሰው ለካ ነገሩን ይችልና መጨረሻ ላይ ያደግማል። ገባችሁ አይደለ? ነገስ ብላችሁ ትጠይቃላችሁ። እና የሀይሚም ሀሳብ እንደዛው ነው። እኔ በአንተ በብሩኬ መከበር የብሩኬ ሚስት ናት የብሩኬ ፍቅረኛ ናት ተብሎ በዙሪያችን ባሉ ሰዎች ላይ መከበር እንጂ በሴት መናቅ አልፈልግም። ቀጣይ ህይወቴን እኔ ነኝ እንጂ የምኖረው ሌላ ሰው አይኖርልኝም ያለች ነበር። እና ኢቨን እንኳን ኦዲየንስ ያው ጠለፋው ተመችቶኛል ምናምን የሚል ኮሜንቶች አሉ። ያን ሁሉ ነው ስትናገር የነበረው። ብሩኬን በጣም አዝኗል ከምታስቡት በላይ። ምክንያቱም ይህን ሁሉ ያደረገው ሀይሚ ይቅርታውን እንድትቀበለው ስለፈለገ ነው። ያሳለፉትን እያንዳንዱን ነገሮች እያሰበ ማለት ሀይሚ የሆነ ማኩረፏንም አልወደደም፣ እንላይ የምትለውንም ነገር አልወደደም። እስቲል ዛሬም ሀይሚ እያለች ያለችው ከአንተ ጋር መቀጠል አልፈልግም አንተ በነገራችን ላይ ማወቅ ያለባችሁ ከቅጣት በላይ ቅጣት ሀይሚዬ የምትናገረው ነገር ምንድን ነው? አንተ ምንም አላጠፋም፣ የኔ ጥፋት ነው፣ ጥፋቱ የኔ ነው። እንደገና ደግሞ ይቅርታ አድርጌልሃለሁ፣ ምንም ነገር ማለት ያስከፋኝ ነገር የለም የምትለው ነገር ይሄ በጣም ከቅጣትም ቅጣት በላይ ነው። ገባችሁ? ለብሩኬ እዚህ ጋር ያውቀዋል፣ ልቦ ነው ያውቀዋል ብሩኬ ያጠፋውን ነገር። ሀይሚ ደግሞ ልቧ ስለቆረጠ ነው፣ በነገሮች ላይ ተስፋ ስለቆረጠች በጣም ተደጋጋሚ ነገሮች እንደዚህ ሲሆኑ ለቀጣይ ታስባላችሁ። ሴት ስትሆኑ ቀጣዩን ነው የምታስቡት። ገባችሁ? እና የሀይሚ ሀሳብ ምንድን ነው? አንተ ሁል ጊዜ ሀሳብህ እንደ ህፃን ነው። ዛሬም ይህን ዝግጅት ያደረግከው ምናልባትም ሰው ስለመከረህ ነው። ያው ትናንትና ናቲ መጥቶ አንዳንድ ነገሮችን አርግላት ብሎት ነበር እና ናቲ ስለመከረ ነው የእግር ውሃ ማምጣት ይቀርሃል እያለች ነበረ። ሀይሚዬ ተረጋጊ የኔ እናት ማለት ብሩኬ በጣም የዋህ ነው። በጣም በየዋህነቱ ነው እንደዚህ የሚጎዳውኝ። እስቲል ያው ከመጀመሪያ ጀምሮ ከጎንህ ነኝ ማለት ምንም ነገር ቢፈጠር በልጅቷ ጉዳይ ነው ሁሉ ነገር የተፈጠረው ታውቃላችሁ። በኢየሩስ ልጅ ምክንያት ምንም ነገር ቢፈጠር ከጎንህ ነኝ ብላ እስከ መጨረሻ በደስታ ከጎኑ ነበረች ሀይሚ። ብሩዬ ትንሽ ነገር ገባ፣ ትንሽ ነገር ባደረጋት ነገር ነው ሁሉ ነገር የተፈጠረው። ብቻውን በመወሰኑ የመጀመሪያ ጥፋቱ ብቻውን በመወሰኑ ነው። ይሄ ነው ጥፋት ብሩኬ። ዛሬ ደግሞ እኔ በጣም ነው ያሳዘነኝ ብሩኬ ከምታስቡት በላይ ማለት ነው። እና ሀይሚም ደግሞ ሀይሚ ጋር እውነት አለ። ሴት ስትሆኑ የነጋችሁን ነው የምታስቡት። ነገ ልጅ ቢወለድ አይደለም ሴት ሆናችሁ የሴት አባት ራሱ የሚያስበው እንደዛ ነው። ነገ ልጅ ስትወልድ ምን ይገጥማታል? ባሏ ምንድን ነው? እንዴት ነው? ለነገ ህይወቷ ምን አይነት ነገር ሊያስተካክልላት ይችላል? ይጎዳታል? ይጠቅማታል? ደስተኛ ትሆናለች? ትከፋለች? ብሎ ነው። ገባችሁ? አባት ራሱ የሚያስብ አባት ደግሞ ከጎናችሁ የቆመ ከሌለ በራሳችሁ የምትወስኑ ከሆነ ራሳችሁ ናችሁ የምታስቡትኝ። እና የሀይሚን ሀሳብ እኔ አልቃወመውም። እያንዳንዱ ነገር የተናገረችው ነገር አሁን ብሩኬ ካንተ የሚጠበቅብህ ምንድን ነው? አሁንም ይቅርታ መጠየቅ ነው። በቃ አለቀ። ይቅርታ እስከምታደርግልህ ድረስ አንተ ተስፋ መቁረጥ የለብህም። መግቢያ ላይ እየተናገረ ነበር። ሀይሚ ዛሬ ይቅርታዬን ካልተቀበለች በቃ መለየት ከሆነ የምትፈልገው ምንም ማድረግ አልችልም፣ ይደክማል፣ አለመፈለግ ራሱ በጣም ያስጠላል እያለ ነበር። እና አሁንም መድከም የለብም፣ ይቅርታ ጠይቃ ደጋግመህ ማለት ነው። እና ምንድነው አሁን ልቧን ሊያክምንላት የሚችለው ሀይሚዬ አበባ ወይንም ሻማ ምናምን አይደለም ብላለች። ይሄ ልቤን አያክምም፣ የተሰበረ ልቤን ምንም ነገር ሊያደርግልኝ አይችልም። ግን ደግሞ አንተ ራስ እንድታስተካክልላት ነው የምትፈልገው። አንደኛ ነገር ደረጃ ምንም አይነት ሰው በመካከላችሁ እንዳይገባ ከዚህ በኋላ ማለት ነው። በሴትም ይሁን በወንድ በጓደኛም ይሁን በዘመድ አዝማድ ምንም አይነት ከኦዲየንስ ጀምሩ
ማለት ከብሩኬ ጋር የምንጣላው እኔና ብሩኬ፣ የምንታረቀው እኔና ብሩኬ፣ ህይወቴን የምኖረው እኔ። ኦዲየንስ ምንም አለ ምንም ህይወቴን አይኖርልኝም ብላለች። ሰምታችሁ ከሆነ ማለት ነው። እኛና ብሩኬ አንተ ነህ በቃ አሁን ፊት ቀደም የምትሆነው ገባ። ለሀይሚ እጇን ጨብጠ ፊት ቀደም ልትሆን የምችለው በአንተ ነው። ልትከበርም ልትናቅም የምችለው ሀይሚዬ ያንን መብቷ ነው እያስከበረች ያለችው አሁን ማለት ነው። እኛና ወንድ ልጅ ብቻ አይደለም መብቱ መከበር ያለበት እያለች ነበር። ኦፍኮርስ በብሩኬ መከበር አለባት። አክባሪው ብሩኬ ሳይሆን በብሩኬ ዙሪያ ያሉ ሰዎች የሚመጡ ሰዎች ጣልቃ ገብ መኖር የለባቸውም። ያን ነገር ማድረግ እንዴት ነው ያለብህ? ብሩኬ ራስ ላይ ስራ መስራት አለብህ። የዋህነትን መቀነስ አለብህ። በራስ ወሳኝ ሰው መሆን አለብህ። ማለት የውሳኔ ሰው ታውቃላችሁ አይደለ? እዚህ ጋር የሆነ ገደብ ቀይ መስመር የሚባል ነገር አለ። እነዚያ ነገሮችን ማበጀት መቻል አለበት። ማንም ሰው ወደ ህይወት ሲመጣ በሀይሜ በኩል በአንተም በኩል አላደል በቃ እንዴት ነው ሴት ልጅ እንትን ትፈልጋለች፣ የሚጨብጣት የሚያጠነክራት። አንተ እንደ ህፃን እያሰብክ እኔ እንደ ሽማግሌ ካሰብኩ ይሄ ነገር ይቅርብ አለል እያለች አለችው። አንተን እኔ እንድታስከብረኝ የምፈልገው እያለች ነው። እና አሁን ላይ ስጦታ ማበባ ምንም ነገር አይደለም ሀይሚ የሚያስፈልጋት ጠንክረህ ማጠንከር። አሁንም ግን ይቅርታ ማለትም ማቆም የለብም። አንተ ራሱ ተስፋ መቁረጥ የለብም። ግን ደግሞ ሴት ልጅ የምትተማመንበት ልክ በቤተሰቦቻችን ቤት ስንሆን በአባታችን አይደለም የምንመካው የምንተማመነው። ማንም ደፍሮ አያየንም፣ ማንም ሰው ቀና ብሎ አያየንም ብለን የምንመካው በአባታችን። ታላላቅ ወንድሞች ካሉ ደግሞ በወንድሞቻችን ነው አይደለም። ሀይሚያውን ያንን ጥበቃ የሆነ የብረት መዝጊያ የሚባል ሰምታችሁ ከሆነ ማለት ነው። የብረት መዝጊያ ባል አላት፣ የብረት መዝጊያ የመሰለ አባት አላት። እንደዛ አይደል? ሀይሚያውን ያን ነገር ነው የፈለገችው። ገባ ብሩኬ? አሁን ያንን ለማድረግ ደግሞ ራስ ላይ ነው ስራ መስራት ያለብህ። ራስ ላይ ስለ በጣም ጎበዝ መሆን አለብህ። ማለት የዋህነትን መቀነስ አለብህ። የሰው አዛኝነት በጣም ታበዛለህ። አትዘን አይደለም እዘን፣ ግን ደግሞ ገደብ ሶ ሀይሚ ከህይወቷ በጣም ብዙ ትምህርት የወሰደች ልጅ ናት። ማለት ስትናገር ነገሮቿ በጣም ጠጣር እውነት ያላቸውና ሀቅ ናቸው። ገባችሁ አይደለ? እኔ ራሱ በሷ ቀን ነው መንፈሳዊ ቅናት ማለት ነው። ማለት ሰው ከህይወቱ ሲማር እንደዚህ ነው። ለነገሮች ሁሉ በትንሽ በቀላል አይም አርቆ ነው የሚያው። ገባችሁ? እና ሀይሚዬም ልክ ናት። ብሩኬ ማይዞን ዛሬ በጣም ነው ያሳዘነኝ። እንደዚህ ነገሮችን አስተካክሎ ሰው አበባውን እንዴት ነው ስብር አርጋ ስትወረውረው አብሮ ነው የሆነ ቅስሙ ስብር ያለው ሰው። ግን ደግሞ ሀይሚ ላይ መፍረድ አይቻልም ብሩኬ ማለት ነው። እኛና ለቀጣይ ወደ ህይወታችሁ የሚገቡ ሰዎችን ገደብ አበጅላቸው። ሀይሚም ደግሞ ይቅርታ ታደርግላለች ብዬ ነው ማስበውኝ። ግን ደግሞ ይሆናል አይደለ? እህትና ወንድም መሆን እንችላለን እኔ እናንተ ማለት ተጣልተን የምንቀቃር ሰዎች ኦር ደግሞ መንገድ ላይ ስንገናኝ የምንተላለፍ አይነት ሰዎች መሆን የለብንም። እህትና ወንድም የምን እህትና ወንድም ነው ሀይሚዬ? አንቺ እህትና ወንድም ቸግሮሻል እንዲ? የሁሉ ህዝብ የሁሉ ሰው በዩቱብ በቲክቶክ እህቴ ወንድም ያደል እንደምንላችሁ እናንተ እህትና ወንድም ቸግሯቸዋል። የምን እህትና ወንድም ነው ሀይሚዬ? እህትና ወንድም ሳትሆኑ ፍቅረኛሞች ናችሁ። ቀጣይ ደግሞ ባልና ሚስት ናቸው። ብሩኬም ያንን ነው እየፈለገ ያለው። ከሀይሜ ልጅ ራሱ እንዲኖረው ይፈልጋለሁ። ማለት ወልደን ከብደን ትልልቅ ደረጃ ደርሰን ነው ማየት እንፈልገው። በዚህ በአጭር መቅረት የለበትም። ያን ነገር ደግሞ አስቀጥላለሁ እያለ ነው። ይቀጠላል፣ ይቀጣጠላል። ሀይሜዬ የምንም እህት የለም፣ የምንም ወንድም የለም። ያሉት ይበቁሻል። ከቸገረሽ ደግሞ ይጨመርልሻል። ምንም ችግር የለም። ይቅርታውን ተቀበይ። አዎ ሀይሚ ተረጋጊ፣ ይቅርታውን ተቀበይ። ብሩኬም ደግሞ አይዞን በቃ አለ አይደለ? ክንድህን ጠጠር አርግ። በቃ ማለት ሴት ወደፊት ራሱ ሴት ልጅ ስትወልድ ማለት ነው እንደዚህ ነው። እኛ ሴቶች እንደዛ ነው ማለት ትከሻው ላይ ሆነን መከታ የሚሆነን በዛ ሰው የምንከበርበትን ሰው ነው የምንፈልገው እና ከአበባም ከሻማም ከምንም በላይ ማለት ነው። ሁል ጊዜ ደግሞ እንደዚህ ሻማም እየበራ አበባም እየተጎዘጎዘ ይቅርታ ምናምን የሚባል ከሆነ ያ ነገር ደግሞ ያው ታውቃላችሁ ብዙ የሚሄድ ነገር አይደለም። እውነቱን ተናግሮ ከመሸበት ማደር ነው። ሲቀጥል ደግሞ እውነት ስትናገሩ የበለጠ ያ ሰውም እየተጠነቀቅላችሁ እናንተን እያከበራችሁ እንድትከበሩ እያደረጋችሁ ይሄዳልና የሀይሚ ንግግር አልከፋኝም። ብሩኬም ደግሞ አይዞን ቻል አድርገው አባቴ፣ ነገሮች ይስተካከላሉ።